ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 7 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን ልባዊ ግብዣችንን እያቀረብን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ ከበባውን ሰብሮ በመውጣት ከበባ ያደረገበትን የብልጽግና ሰራዊት የመልስ ምት በመምታት ታላቅ ድል ተቀዳጅቷል። በተጨማሪም በ5 ከተሞች ፋኖ ብርቱ ተጋድሎ አድርጓል። በየትኛው ቀጠና የሚለውንና የድሉን ስፋት በዝርዝር የምናስደምጣችሁ ቀዳሚው የግንባር መረጃችን ነው። የብአዴን ተማጽኖ 4 ኪሎ ላይ ውድቅ ሆኖበታል። የብአዴን ጸጥታ ምክር ቤት በር ዘግቶ ከመከረ በኋላ መከላከያው ከክልል ይውጣል ብሎ ቢጠይቅም የብልጽግናው ሊቀመንበር ያልተጠበቀ ምላሽ ሰጥተዋል። ሰፊ ዘገባ የተሰናዳበት ሌላው መረጃችን ነው፣ ተሰሙታላችሁ። በምስራቅ ወለጋ ዛሬም ነገሮች ተባብሰው ቀጥለዋል። ከስራ በስተቀር ምንም የማያውቀውን የአማራን ህዝብ ከወለጋ ለመንቀል በሚደረገው ክፉ ዘመቻ በኪረሙ ዛሬ የሆነው ምንድነው የሚለውን ከቦታው ያጣራነው መረጃ ዋቢ አድርገን ዝርዝር አሰናድተንበታል፣ እናስደምጣችኋለን። የአቶ ክርስቲያን ታደለ የጤንነት ጉዳይ አሳሳቢ ሆኗል። በዚህ ጉዳይ የወጣው አነጋጋሪ መረጃ ደግሞ የፖለቲከኛውን ቤተሰብና ደጋፊዎች ያስደነገጠ ሲሆን ጣና ቴሌቪዥን በዝርዝር ያዘጋጀው መረጃ ነው፣ ተሰሙታላችሁ። የሚተቹኝን ሁሉ ቀስ በቀስ እግሬ ስር አስገብቻችኋለሁ ይሉናል የብልጽግናው ሊቀመንበር። የንዋይና የምቾት ፍቅር ያነሆለላቸውን ግለሰቦች በዙሪያቸው ሰብስበው በብልጽግናው ሊቀመንበር በአደባባይ ውዳሴ የቀረበላቸውን ግለሰቦች አስመልክቶ የተጠናቀረውን መረጃ ሰዓቱ ሲደርስ ወደ እናንተ እናደርሰዋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ ከበባውን ሰብሮ ወጣ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ አባል የሆነው አንሙት ያዛቸው ብርጌድ የብልጽግና ሰራዊትን ከበባ ሰብሮ በመውጣት ድል ተቀዳጀ። የአማራ ህጻናትና ታዳጊዎች ትምህርት እንዳይማሩ በማሰብ በዚህ የትምህርት ማስጀመሪያ ወር ላይ ከፍተኛ ጦሩን ለግዳጅ ያሰማራው የብልጽግናው አገዛዝ ትምህርት ቤቶችን ካምፕ አድርጎ መቀጠሉ ታውቋል። በዚህ ክፉ ድርጊቱ ግፍ ከሚፈጸምባቸው ቀጠናዎች አንዱ በሆነው ጎጃም ጠቅላይ ግዛት ዕዝ ትናንት የበላይ ዘለቀ ክፍለ ጦር አንሙት ያዛቸው ብርጌድን ለመክበብ ያደረገው ጥረት በፋኖ ብርቱ ክንድና የጽናት ተጋድሎ ከበባው ተሰብሯል። ከበባውን የሰበሩት የአንሙት ያዛቸው ብርጌድ አባላት ከበባ ከተፈጸመባቸው አግታ ቀበሌ ላይ የሰፈረውን የብልጽግናን ሰራዊት የመልስ ምት በመምታት ታላቅ ድል ተቀዳጅተዋል። በዚህ የመልስ ምትም ከ30 በላይ የብልጽግናው ሰራዊት እርምጃ እንደተወሰደበት ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ የአፋባ አጼ ቴዎድሮስ ዕዝ የተጋድሎ መረጃ በ5 ከተሞች ፋኖ የተጠናና ስኬታማ የተባለ ጥቃት መፈጸሙን እዙ አስታውቋል። የተጠና ጥቃት የተከፈተባቸው ቦታዎች ሰኞ ገበያ፣ ድቦ፣ አቡነ አይብ፣ ድርጅና ቁጭ ከተማ መሆናቸውን የዙ ቃል አቀባይ ክፍል የደረሰን መረጃ ያመላክታል። አባይ ሸለቆ ብርጌድ፣ ሶማ ብርጌድና ረንዛው ጎንቻ ብርጌድ በጋራ በመናበብ በወሰዱት ጥቃት በብልጽግናው ሰራዊት ካምፕ ላይ ከፍተኛ ኪሳራ ማድረስ ችለዋል። አባይ ሸለቆ ብርጌድ ዛሬ ንጋት ጀምሮ ጠላትን ከበባ በማድረግ በአራት አቅጣጫ ማለትም በሰኞ ገበያ፣ በአቡነ አይብ፣ በድቦና በደርጂ በኩል ከጠላት ምሽግ ላይ በመግባት ከፍተኛ ኪሳራ ማድረስ ችሏል ብሏል። አረንዛው ጎንቻ ብርጌድ በበኩሉ ሁሉም ሻለቃዎች ገንቦሬ ላይ ጥቃት በመክፈትና እነጎዴ በተባለ ቀበሌ ተንቀሳቅሶ የነበረውን ጠላት ሰራዊት እግር በእግር እየተከታተሉ ባደረሱበት ምት የወደቀው ወድቆ የተረፈውን ኃይሉን ይዞ ወደ ካምፑ ተመልሷል ሲል ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ሌላኛው የድሉ ተሳታፊ የነበረው ሶማ ብርጌድ ደግሞ ጫን ያለው ሻለቃ ቋሚ ጨርቅ ከተባለ ቦታ ተጨማሪ የጠላት ኃይል ላይ ደፈጣ በመጣል የኃይል ማዛባት ስራ መስራቱ ታውቋል። በዚህ የደፈጣ ጥቃትም ከ11 በላይ የብልጽግና ሰራዊት እርምጃ ሲወሰድበት ቀሪውን ቁስለኛ በማድረግ ምሽጎችን መቆጣጠር ያስቻለ ውጊያ ማድረጉን የዙ ቃል አቀባይ ክፍል አስታውቋል። በዚሁ የዕለቱ የአጼ ቴዎድሮስ ዕዝ የተጋድሎ ውሎ ራስ ቢትወደድ መንገሻ ቲክም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ የቁጭ ከተማ በመግባት የብአዴንን ሚልሻና የብልጽግናን ሰራዊት ሙትና ቆስለኛ አድርገውታል። በዚህ ውጊያ ወደ 10 የሚጠጉ የብልጽግናው ጥምር ጦር አባላት እርምጃ እንደተወሰደባቸው ከአውደ ግንባር የደረሰን መረጃ አስታውቋል።
እናንተን አመኘ ክልሉን አልሰጣችሁም። አብይ የአማራ ክልል አሁናዊ ሁኔታ መረጋጋት እያሳየ ስለሆነ ክልሉን ከመከላከያ ተቀብለን እኛ እናስተዳድር የሚለው የብአዴን ጥያቄ በብልጽግናው ሊቀመንበር ዘንድ ተቀባይነት ማጣቱ ታወቀም። የብአዴን ጥያቄ ተቀባይነት ያላገኘው እምነት የሚጣልባችሁ ባለመሆናችሁ ነው በሚል ምክንያት መሆኑን ምንጮቻችን አረጋግጠዋል። የአማራ ክልል አሁናዊ ሁኔታን በተመለከተ ርዕሰ መስተዳደሩ የሚመሩት የክልሉ የጸጥታ ምክር ቤት እሁድ አመሻሽ ላይ ሪፖርት ባቀረበበት ወቅት አሁን አንጻራዊ መረጋጋት አለ፣ የጽንፈኛው አባላትን በተሃድሶ ኮሚሽኑ አማካኝነት እጃቸውን ለመንግስት እየሰጡ ትጥቅ እየፈቱ ነው። ይህን ምቹ ሁኔታ በማጎልበት ክልሉን ከመከላከያ ላይ ተቀብለን ልናስተዳድር ይገባል የሚል ሐሳብ ቀርቦ ነበር። በወቅቱ ሪፖርቱ ሲቀርብ የክልሉ ብልጽግና ጽህፈት ቤት ኃላፊውን አቶ ይርጋ ሲሳይና የክልሉን ርዕሰ መስተዳድር ጨምሮ ሁሉም የጸጥታው ምክር ቤት አባላት ተገኝተው ነበር። በዚያ ሪፖርት ላይ ብአዴን በትምህርት ጉዳይ የተለመደውን ፕሮፓጋንዳ ለመስራት ሞክሮ እንደነበር ታውቋል። ባለፈው ዓመት ከተመዘገበው የተማሪ ቁጥር በዚህ ዓመት የተመዘገበው ይበልጣል። ይህ ደግሞ የክልሉን መረጋጋት በአንጻራዊነት እያደገ መሆኑን የሚያመላክት ነው ብሏል። ሆኖም ይህ የብአዴን ፕሮፓጋንዳም ሆነ ክልሉን ስጡኝና በነጻነት ላስተዳድር የሚለው ጥያቄ በብልጽግናው ሊቀመንበር ዘንድ በአዎንታ አልተወሰደለትም። የትምህርት መጀመር በጥሩ ሁኔታ እየቀጠለ ያለው የክልሉ መንግስት ክልሉን ስላረጋጋ ሳይሆን ፋኖ በትምህርት ጉዳይ የወሰደው አቋም በህዝቡ ዘንድ ተቀባይነትንና ታማኝነትን ስላገኘ መሆኑ ይታወቃል። የብልጽግናው ሊቀመንበርም ቢሆን ይህን የፋኖ ውለታ ደፍረው አይናገሩት እንጂ ብአዴን ያቀረበውን ሪፖርት ካዳመጡ በኋላ ትምህርት የተጀመረው በእናንተ የመሪነትና የቀስቀሳ ብቃት አይደለም ሲሉ ተናግረዋል። ሌላው የብልጽግናው ሊቀመንበር ለብአዴን ሹሞቻቸው የሰጧቸው አነጋጋሪ ምላሽ ክልሉን ለእናንተ አምኖ መስጠት እንደ ብልጽግናም ሆነ እንደ ሀገር ዋጋ ያስከፍላል። መጀመሪያ በክልላችሁ የገባውን መከላከያ ሰራዊታችንን በሚገባችሁ መጠን በደገፋችሁት እንጂ በዚህ ሁኔታ መከላከያን ከክልሉ ማስወጣትና በእናንተ አቅም ማስተዳደር ይቻላል ብለን አናምንም የሚለው ንግግራቸው አነጋጋሪ ሆኗል። የብልጽግናው ሊቀመንበር የክልሉን ቁጥር አንድ ሰው ጨምሮ እናንተን አምነን ክልሉን አሳልፈን አንሰጣችሁም ሲሉ የተናገሩት የብአዴን ባለስልጣናት ከፋኖ ጋር እየተነጋገሩ ክልሉን ከእጅ ያስወጡብኛል የሚል ስጋት ወይስ አቅመቢስነታቸው ክልሉን ያሳጣኛል የሚል ጥርጣሬ የሚሉት ጥያቄዎች ይነሳሉ። የኦህዴድ ብልጽግና አገዛዝ አማራ ክልልን በተመለከተ ከፍተኛ ጥንቃቄ የተሞላበትን መንገድ መከተልን ነው የሚመርጠው። ክልሉ ከብልጽግና ከወጣ የብልጽግና ጣፈንታ ከአንድ የኢሬቻ በዓል በላይ እንደማይቆይ ያውቀዋል። አሁን ያለው የህዝብ አቋም ደግሞ የብልጽግናው ሊቀመንበር ጨምሮ የትኛውንም የብልጽግና ፕሮግራምና አገዛዝ መቀበል አይፈልግም። ስለዚህ የብልጽግናው ሊቀመንበር ክልሉን በብረት አሎሎ እየቀጠቀጡ ለመግዛት ያላቸው ብቸኛ ምርጫ ብአዴንን በወታደራዊ ኮማንድ ጠፍረው ይዘው የሚያዙትን የሚፈጽም ካድሬ ከክልል እስከ ቀበሌ መዘርጋትን ነው። የመከላከያው ኮማንድ ከክልሉ ከወጣ ግን ብአዴን በነጻነት ተንቀሳቅሶ ይህን የፖለቲካ ስራ ለመስራት አቅም እንደማይኖረው ያውቁታል። ለዚህ ነው እናንተን አምነን ክልሉን አንሰጣችሁም ሲሉ የተናገሩት። በምስራቅ ወለጋ ዛሬም ውጥረቱ አይሏል። በኦሮሚያ ክልል ወለጋ ጠቅላይ ግዛት ምስራቅ ወለጋ ዞን ዛሬም የአማራ ተወላጆችን ማሳደድና መግደል ተጠናክሮ የቀጠለ ሲሆን ውጥረቱ ከባድ ሆኗል ሲሉ የአካባቢው ነዋሪዎች ተናግረዋል። በዞኑ ኪራሞ ወረዳ ሀሩ አዲስ ዓለም ከተማ የሚገኘውን የአማራ ወጣት በሙሉ ለማፈን በሚል ስልት ከፍተኛ ቁጥር ያለው የብልጽግና ሰራዊት የክልሉ ልዩ ኃይልና ሚልሻ ወደ ከተማዋ መግባቱ ታውቋል። ትናንት አመሻሽ ጀምሮ ወደ ከተማዋ ገብቶ ያደረው የብልጽግናው ሰራዊት ዛሬ ገና ከማለዳ ጀምሮ በከባድ መሳሪያ የታጀበ ተኩስ በህዝብ ላይ ከፍቷል። የብልጽግናው ሰራዊት ወደ ከተማዋ ለመግባት ያቀረበው ምክንያት ጽንፈኛው ፋኖ ገብቷል የሚል ቢሆንም እውነታው ግን ህዝቡን ለማፈናቀል ቀድሞ የተያዘውን የብልጽግናው ሊቀመንበር እቅድ ለማስፈጸም መሆኑን ነዋሪዎች ይናገራሉ። ነዋሪዎቹ አስተያየታቸውን ሲቀጥሉም ከዚህ በፊትም ደጋግመን እንደተናገርነው በዚህ አካባቢ የፋኖ አደረጃጀትም ሆነ መዋቅር የለም። የሰው ልጅ በተፈጥሮ ከተሰጡት ግዴታዎች መካከል ራሱን ከጥቃት የመከላከል ግዴታ አንዱና ዋናው ነው። በዚህ አካባቢ መንግስት ራሱ አሸባሪ ብሎ የፈረጀው ሸኔን ጨምሮ በሌሎች ኃይሎችም ተደጋጋሚ ጥቃት ሲደርስብን የቆየን ሰዎች ራሳችንን ከጅምላ እልቂት እየተከላከልን ነው። ይህ ደግሞ መብታችን ሳይሆን ግዴታችንም ጭምር ነው። አሁን ጦር ያዘመቱብን ስንገድላቸው ለምን ቆመው አልተገደሉንም ከሚል ክፉ ስሜት ተነስተው እንጂ እነሱ ፋኖ ብለው የሚሰጡት ሽፋን ነው ብለዋል። ሰብል የሚሰበሰብበት ወቅት መድረሱን ተከትሎ ነው ጦርነት የከፈቱብን የሚሉት የአካባቢው ነዋሪዎች ከትናንት ምሽት ጀምሮ ደግሞ ከፍተኛ
ከፍተኛ ቁጥር ያለው የመንግስት ሰራዊት ወደ ሀሩ አዲስ ዓለም ከተማ በርካታ ኃይል ጭኖ ገብቶ ካደረ በኋላ ዛሬ ገና በማለዳው ከከተማው ገዥ ቦታ ላይ ሆኖ ወደ ህዝብ ያነጣጠረ የከባድ መሳሪያ ተኩስ ሲተኩስ አርፍዷል። የመንግስት ሰራዊት በዚህ ደረጃ ኃይሉን አሰባስቦና በከባድ መሳሪያ ወደ ህዝቡ ሲተኩስ እስካሁን ምላሽ የሰጠው ኃይል የለም። እነሱ እንደሚሉት ፋኖ ቢኖር ኖሮ ሲጀመረም ወደ ከተማ ለመግባት አይችሉም ነበር። ከገቡ በኋላም ቢሆን ያጸፋ ምላሹ ከባድ እንደሚሆን ያውቁታል። ነገር ግን ህዝብ ራሱን ለመከላከል የታጠቀው ባህላዊ የነፍስ ወከፍ መሳሪያ ስለሆነ ምንም አይነት ምላሽ መስጠት አልቻለም ሲሉ የብልጽግናው ሰራዊት ፋኖን ላጸዳ ነው በሚል የሐሰት ሽፋን በህዝብ ላይ ያነጣጠረ ጥቃት መክፈቱን ተናግረዋል። በምስራቅ ወለጋና ሆሮ ጉሩ ወለጋ ዞኖች የአማራ ተወላጆችን ማሳደድና መግደል በአዲስ መልክ ከተጀመረ 15 ቀናት ያለፈው ሲሆን እስካሁንም በርካታ ንጹሃን ተጨፍጭፈዋል። የዚህ ጭፍጨፋ ዋና ዓላማ የሰብል ምርት መድረሱን ተከትሎ አርሶ አደሩን ከለፋበት ማሳው ለመንቀል መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። አቶ ክርስቲያን ታደለ በጠና ታመዋል። ቢቢሲ የአብኑን የቀድሞ ስራ አስፈጻሚና የፓርላማ አባሉን ቤተሰቦችና ጠበቃቸውን አነጋግሮ ባሰራጨው ዘገባው አቶ ክርስቲያን በጠና ታመዋል ብሏል። ቢቢሲ ዘገባውን ሲቀጥልም አቶ ክርስቲያን ወደ ታሰሩበት የቂሊንጦ ማረሚያ ቤት ባሳለፍነው ሰኞ ጠበቃቸው አቶ ሰለሞን ገዛኝ ሄደው ጎብኝተዋቸው በነበረበት ወቅት አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸውልኛል ብሏል። የአቶ ክርስቲያን ታደለ የቤተሰብ አባልም ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል ሲል ቢቢሲ ዘግቧል። 99 በመቶ በብልጽግና ፓርቲና ደጋፊዎቹ በተሞላው ፓርላማ አብንን ወክለው የምክር ቤቱ አባልና በምክር ቤቱም የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለ የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ አገዛዙ አፍኖ በቁጥጥር ስር ከዋላቸው 2 ዓመታት ተቆጥረዋል። አቶ ክርስቲያን ታደለ ያለመከሰስ መብታቸው የተነሳው በአገዛዙ አፋኝ የጸጥታ ኃይል ታፍነው ከታሰሩ በኋላ መሆኑ ይታወቃል። የአቶ ክርስቲያን ታደለ ጠበቃ አቶ ሰለሞን በደንበኛቸው የጤንነት ጉዳይ ዙሪያ በሰጡት ተጨማሪ አስተያየት ፍርድ ቤቶች ለረፍት ዝግ በመሆናቸው ብዙም እንደማይገናኙ ተናግረው የጤንነታቸው ጉዳይ አሳሳቢ መሆኑን ከሰሙ በኋላ ግን ወደ ማረሚያ ቤት ሄደው ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸው ለቢቢሲ ተናግረዋል። ጠበቃ ሰለሞን አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊው እንክብካቤ በተገቢው ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመላክተዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል አቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም 2 የምግብ ማቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው በነበረበት ወቅት በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ መደረጋቸውን በቅሬታ ያነሱት የአቶ ክርስቲያን ቤተሰብና ጠበቃ ሰለሞን በአሁኑ ሰዓት አቶ ክርስቲያን ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ሲል ቢቢሲ ዘግቧል። የቤተሰቡ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቢ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎችም ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ሲሆን ይህም ተጠርጣሪዎቹ ከታሰሩ ከ1 ዓመት በኋላ መሆኑ ነው። በአቶ ክርስቲያን የጤንነት ሁኔታ ጉዳይ ፓርቲያቸው አብን እስካሁን ያለው ነገር የለም። አቶ ክርስቲያን የፊታችን ጥቅምት 10 ቀን 2018 ዓ.ም ፍርድ ቤት ይቀርባሉ። ዘሪሁን ጌታቸውንና ዳኛቸውን አሳምኛቸዋለሁ። አብይ የብልጽግናው ሊቀመንበር በ7 ዓመት ውስጥ 4ኛ መጽሐፋቸውን ትናንት አስመርቀዋል። የሚቀናቀኑኝን በሙሉ አሳምኜ ከጎን ያሰልፊያቸዋለሁ ሲሉም
ተናግረዋል። የብልጽግናው ሊቀመንበር መጽሐፋቸውን ባስመረቁበት ሰዓት ካቀረቡት ሰፊ ዲስኩራቸው መካከልም የቀድሞውን የዛሚ ሬዲዮ ባለቤት አቶ ዘሪሁንን፣ የቀድሞዋን የትምህርት ሚኒስትር ገነት ዘውዴን ታናሽ ወንድም ዶክተር ዳኛቸው አሰፋንና የህወሓት ስራ አስፈጻሚ የነበሩትን አቶ ጌታቸው ረዳን አሳምኜ ከጎን ያሰለፍኳቸው ባለመጡቅ አእምሮዎች ናቸው ሲሉ ገልጸዋቸዋል። በ2010 ዓ.ም መጋቢት ላይ ስልጣን የያዙት የብልጽግናው ሊቀመንበር ወደ ስልጣን በወጡበት የመጀመሪያዎቹ ወራት በየአደባባዩ ካሰሟቸው የውዳሴ ንግግሮች መካከል ለአሁኑ የማህበራዊ ዘርፍ አማካሪያቸው ለሉዓላዊ ሚዲያ ባለቤት ሲሳይ አጌናና ለአንዳንድ ግለሰቦች እንደነበር ይታወሳል። እነዚህን ግለሰቦችን በስልጣንና በተለያየ ጥቅማ ጥቅም በመደለል ቀድሞ ይታወቁበት ከነበረው የሰላተችነታቸው ወደ ሙሉ ጊዜ ደጋፊና የስብና ግንባታ አዘጋጅነት አሸጋግሯቸዋል። የአዲስ አበባ ዩኒቨርሲቲ ፍልስፍና መምህሩ ዶክተር ዳኛቸው አሰፋም ቢሆኑ ከወራት በፊት በሰጡ ቃለ ምልልስ ላይ ከወዳጆ ልጅ ከካሴ ልጅና ከነጋ ልጅ ይልቅ የአህመድ አሊ ልጅ አብይ አህመድ አሊ ምርጫዬ ነው ብለው በአደባባይ ምስክርነት ሰጥተዋል። በተመሳሳይ ከወራት በፊት የብልጽግናው ማህበራዊ ዘርፍ አማካሪ ሚኒስትር መጽሐፋቸውን ባስመረቁበት ወቅትም እኒሁ የፍልስፍና ምሁር ከዶክተር ወዳጀነ ማረነ ጋር አዳራሽ ውስጥ መጣላታቸው ይታወሳል። የጠቡ መነሻ ምክንያት ደግሞ ዶክተር ወዳጀነ በመጽሐፉ ምረቃ ላይ ለዲያቆን ዳንኤል የጠየቃቸው ጥያቄዎች የትምክህተኛ ሐሳብ ናቸው፣ ጠቅላይ ሚኒስትሩ በተገኙበት ቦታ እንዴት ይህንን ጥያቄ ትጠይቃለህ በማለት ለብልጽግናው ሊቀመንበር ጥብቅና በመቆማቸው መሆኑን ሳይንስ ሙዚየም አዳራሽ ውስጥ የነበረውን ክስተት የታዘቡ ምንጮቻችን ተናግረዋል። የብልጽግናው ሊቀመንበር ትናንት ውዳሴ የቸሯቸው ሌላው ምሁር ደግሞ የወይዘሮ ሚሚ ስብሃቱ የትዳር አጋርና የዛሚ ሬዲዮ የቀድሞ ባለቤት አቶ ዘሪሁን ተሾመ ናቸው። አቶ ዘሪሁን የህወሓት ደጋፊ ሲሆኑ በወቅቱም ልዩ ተጠቃሚዎች ከነበሩ ግለሰቦች መካከል ይገኙበታል። ሆኖም ባልተጠበቀ ፍጥነት አቶ ዘሪሁን የብሔራዊ መረጃና ደህንነት ከፍተኛ ሹም ሆነው ብልጽግናውን ለማገልገል ሹመት ተሰጥቷቸዋል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ፣ ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሐሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ፣ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረጅም ዘመን የበቃ ምሁር ነው። ዘሪሁን በኢህአዴግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአዴግ ውስጥም ደጋፊ ተቺ ነበር፣ በእኛ ጊዜም ተቺ ነበር። ለመተቸት ሐሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጃ ሐሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለሁላችንም ኢትዮጵያ ትበቃለች። የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። ሌላው በዚህ ዕለት የብልጽግናው ሊቀመንበር የሰጡት አነጋጋሪ ማብራሪያ የባህር በርን በተመለከተ ለኤርትራው መንግስት ያስተላለፉት መልእክት ነው። በመልእክታቸውም ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 7 2018 ዓ.ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።